ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች ያዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት አብራችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ ሳኮስ በህይወት ለተለዩት አባላት አነስተኛ የህይወት መድን ሽፋን አገልግሎት ሰጠ። ዜጎች ቆጥበው ብድር በመውሰድ ሰርተው ለመለወጥ በህይወት ባልኖር ዕዳ ለቤተሰብ አላወርስም የሚል ፍራቻ ማነቆ እንደሆነባቸው ይስተዋላል። ታዲያ ይህ ችግርን ለመፍታት ህብረት ስራ ማህበራት በዓለም አቀፍ ደረጃ የመድን ሽፋን አገልግሎት የጀመሩት እንደ አውሮፓን አቆጣጠር ገና በ19ኛው ክፍለ ዘመን ቢሆንም እንደ አንድ የተደራጀ አነስተኛ የህይወት መድን ሽፋን በስፋት የታወቀው ግን ባለፉት 30ና 40 ዓመታት ውስጥ ነው። ወደ አፍሪካ ስንመጣ ተመሳሳይ ታሪኮች እንዳሉት መረጃዎች ያሳያሉ። በኢትዮጵያ በተለይ ከቅርብ ጊዜ ወዲህ ከ2010 ዓ.ም በኋላ የቁጠባና ብድር ህብረት ስራ ማህበራት ከሀገር በቀል የመድን ድርጅቶች ጋር በመተባበር ለአባላቶቻቸው የብድር ህይወት መድን ሽፋን መስጠትም እየጀመሩ ይገኛሉ። የአነስተኛ የብድር ህይወት መድን ሽፋን አገልግሎት አባላት ያለምንም ስጋት የወሰዱትን ብድር ለመመለስ የሚያስችላቸው አሰራር ሲሆን አንድ ተበዳሪ አባል በተፈጥሯዊ መንገድ ህይወቱ ቢያልፍ ያለበት ቀሪ ዕዳ በሙሉ ሽፋን በመስጠት ቅድመ ቁጠባና የብድር መጠኑ ለህጋዊ ወራሾቻቸው የሚሰጥበት አሰራር ነው። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከሚሰጣቸው መደበኛ አገልግሎቶቹ በተጨማሪ የአነስተኛ የህይወት መድን ሽፋን አገልግሎት በመስጠት አጋርነቱን እያሳየ ይገኛል። አዋጭ አገልግሎቱን መስጠት ከጀመረበት ጊዜ አንስቶ እስካሁን ለ47 አባላት ከ12 ሚሊዮን ብር በላይ ካሳ መክፈል መቻሉ የተገለጸ ሲሆን በተያዘው 2018 በጀት ዓመት ለ5 አባላት እንዲሁም በመጋቢት ወር ውስጥ ደግሞ ለ3 በሞት ለተለዩት አባላት በህይወት እያሉ የቆጠቡትን ቁጠባና የተበደሩትን ገንዘብ ለህጋዊ ወራሾቻቸው ማስረከብ መቻሉን በአዋጭ አባላት አማካሪ የስራ ክፍል ኃላፊ ወይዘሮ ሄለን ይልማ ገልጸዋል። እኔ ስሜ ሄለን ይልማ ይባላል። የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ሰራተኛ ነኝ። ዛሬ እንግዲህ ያው የተገናኘንበት ዋናው ትልቁ ነገር ህብረት ስራ ማህበራችን አዋጭ የገንዘብ ቁጠባና ብድር የህብረት ስራ ማህበር ለአባላቶቻችን አገልግሎት ሲሰጥ ከሚሰጣቸው አገልግሎቶቹ አንዱ አነስተኛ የህይወት መድን ሽፋን ነው። ህብረት ስራ ማህበራችን እንግዲህ አነስተኛ የህይወት መድን ሽፋን ሲሰጥ ለአባላቶቻችን ልክ እንደ ቁጠባው፣ እንደ ብድሩ፣ እንደ ስልጠናና ማማከሩ ይሄም አነስተኛ የህይወት መድን ሽፋን አንዱ አገልግሎቱ ነው። ዛሬ እንግዲህ ይህንን ስናደርግ ምንድነው አባላቶቻችን በህይወት እያሉ ቆጥበው ተበድረው የተበደሩትን ብድር ሳይከፍሉ በህይወት ቢያልፉ ለቤተሰቦቻቸው ዕዳ አይተው ህብረት ስራ ማህበሩ ዕዳውም ኖሮ ደግሞ እንዳትቸገሩ እሳቸው በአባል በነበሩበት ዘመን ብድሩን ሲወስዱ የከፈሉት 1% የህይወት መድን ሽፋን ህብረት ስራ ማህበሩ ዕዳውን በዛ ይሸፍናል ማለት ነው። ሸፍንና ያላቸውን የቆጠቡትን ገንዘብ ደግሞ ለህጋዊ ወራሾቻቸው ይመልሳል። ወራሾቻቸው ደግሞ እኛም ያዋጭ ቤተሰብ ሆነን መቀጠል እንፈልጋለን ብለው ቢሉ ደግሞ ተመዝግበው ህብረት ስራ ማህበር ውስጥ የእሳቸውን አሻራ ያስቀጥላሉ ማለት ነው። ተመልሰው ልጆቻቸው ያዋጭ ቤተሰቦች ይሆናሉ። በህይወት የተለዩ አባላት ህጋዊ ወራሾች በበኩላቸው ከህብረት ስራ ማህበሩ ያገኙትን የአነስተኛ የህይወት መድን ሽፋን አገልግሎት ለወደፊት ህይወታቸው ትርጉም ያለው ተግባር መሆኑን አንስተው አመስግነዋል። ስሜ ጌጤነሽ አብርሃም እባላለሁ። የአቶ ዘለቀ አቡሴ ባለቤት ነኝ እና ከሱ ያፈሯቸው 3 ልጆች አሉ። ያው የአዋጭ ገንዘብ ቁጠባና ብድር አገልግሎት አባል ነኝ። ባለቤቴ በህይወት ከማለፉ በፊት ከአዋጭ ገንዘብ ቁጠባና ብድር አገልግሎት ብድር ተበድሬ ነበረ። ገንዘቡንም ተጠቅሜበታለሁ። ከዛ በኋላም አሁን ላይ ያው ልጆች ማስተዳደር ከባድ ነው፣ ኑሮም ከባድ ነው እና አዋጭ ደግሞ የተበደርኩትን ብድር እንዲዘጋ አድርጎልኛል እና እጅግ በጣም አመሰግናለሁ። አዋጭ አሁን ከዚህ በፊት የተበደርኩትን ብድር ሽፋን አድርጎ የመለሰልኝን ገንዘብ ወደ አዋጭ ገንዘብና ቁጠባ ተደርጎልኝ ወደፊት አባልነቴ እንድቀጥልና ገንዘብ በምፈልግበት ሰዓት እንድበደር ነው የምፈልገው። ቤቴሌም ከበደ እባላለሁ። ባለቤቴ ደግሞ ልዑል ተስፋ ይባላል። የአዋጭ አባል ነበረ፣ የ6 ኪሎ አባል ነበረ። አሁን በህይወት የለም። ሌሎች እኔ እንትኖቹን ይሄ አገልግሎቱን ያዋጭን ሰፋ ያለ አገልግሎቱን አላቅም ነበር በእውነት። አሁን ግን እዚህ ከመጣ በኋላ አውቅ ያለሁኝ
እንደዚህ ከቨር ማረጉን ምናምን ሌላ ባንኮች ላይ ሌላ ነገሮች ላይ አላየሁም። አዋጭ ላይ ብቻ ነው ያየሁት። የሚበረታታና አሪፍ ነገር ነው። ደስ ብሎኛል በጣም። በቀጣይ ደግሞ ለልጆቼም እኔም አባል እንደምንሆን ባለሙሉ ተስፋ ነኝ። አመሰግናለሁ። ስሜ ሀብታሙ ከበደ ይባላል። አርባ ምንጭ ከተማ ነዋሪ ነኝ። የአባቴ ስም ከበደ ኩማ ይባላል። አዋጭ አርባ ምንጭ ቅርንጫፍ አባል ነበሩ። ፋዘር ያው ቆጥቦ ይህን ያክል ብር 800 ሺህ ብር ተበድሮ ነበረ። ከዛም ያው በወሰዱበት በመጀመሪያው ቀን ነው ቀን 4 ሰዓት አካባቢ ምናምን የመኪና አደጋ ደረሰባቸው። ደግሞ እሳቸውም የተበደሩት ፊላ የሆነ ቤት ለመስራት ነበረ እና የሆነ ቤት እድሳት ነበረ እና ደግሞ የሆኑ 2 ሱቆችንም ሰርተዋል። ደግሞ አዋጭ በዚህ ኢንሹራንስ የፋዘርን እዳ ወደኛ ለማስተላለፉ ትልቅ ነገር ነው። ደስ ይላል። ያው አዋጭ ጋር አባል ለመሆን ያው ፈቃደኛ ነው። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።